የመጀመሪያ ሳምንት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ተደርገዋል። በዚህኛው ቀን እንግዲህ በማክሰኞ ቀን የዋለው ላይ 6 ጨዋታዎች ሲደረጉ 5ቱ ተሸናንፈዋል። አንደኛው ብቻ ጁቬንቱስ ከዶርትመንት ያደረጉት ጨዋታ በአቻነት ተጠናቋል። አርሰናልም በዚህ ጨዋታ ማሸነፍ ችሏል። ማድሪድም 3 ነጥብ አሳክቷል። ቶተናምም እንደዛው። ቤኔፊካና ፒኤስቪ ደግሞ በሜዳቸው ነጥብ ጥለዋል። ጁቬንቱስ ግን ከዶርትመንት ጋር ነጥብ ተጋርቶ ነው መውጣት የቻለው። እነዚህን ጨዋታዎች በተወሰነ መልኩ እንዳስሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጎት እንዳይረሱ። ወደ ቪዲዮ እንሂድ። አንድ ሰዓት ከ40 ላይ እንግዲህ የጀመረው የአርሰናል እና የአትሌቲክ ክለብ ነበረ። የአርሰናል ተጠባቂ ነበር 3 ነጥብ ያሳካል ተብሎ ይገመት ነበር። አትሌቲክ ክለብ ይና ላይ ከብዶም አርሰናል ለሻምፒዮንስ ሊግ ፍጻሜና ቢያንስ እስከ 4 ድረስ ይደርሳሉ ከሚባሉ ቲሞች አንደኛው ማለት ስለሆነ ለአትሌቲክ ክለብ እንደማይከብዱ በጣም ግልጽ ነበረ። የአርቴታ አሰላለፍ ግን ትንሽ ግር ያስብል ነበር። የተጠቀሟቸው ተጫዋቾች 3 የመሃል ሜዳ ተጫዋቾች እንግዲህ 3ቱም የ6 ቁጥር አይነት ሙድ ያላቸውና የ10 ቁጥር ተጫዋች ምንም አይነት ተጫዋች ሳይጠቀሙ ነው እንግዲህ የገቡት። ማርቲኔሊ በባለፈው እንግዲህ በድጋሚ የትከሻ ጉዳት አጋጥሞት ወጥቷል እና የማርቲኔሊን ቦታ ከቨር በማን ያደርጋል ሲባል ነበረ። ምናልባት ኢዜን ተጠቅሞ በዛ በኩል ማርቲኔሊ ይጠቀማሉ የሚባል አስተሳሰብ ነበረ፣ ግን ያንን ነገር አርቴታ ማድረግ አልቻሉም። 3ቱንም ደርድረው ነበር መጫወት የቻሉት። ቀላል ጨዋታ አልነበርም፣ ተቸግረው ነበረ። እንግዲህ ጨዋታውን የተመለከታችሁ ሰዎች በደንብ አይታችሁታል ብዬ አስባለሁ እና ጨዋታው ላይ ጎል ለማስቆጠር ትንሽ ከብዷቸው ነበረ። በደንብም እየተጠቁ ነበር። ቢያንስ የመሃል ሜዳውን ለዛ 3 ዲፌንሲቭ ሚድፊልደር አይነት ተጫዋቾችን ሰብስቦ ቢያንስ ወደ ጎል እንዳይቀርቡ ማድረግ የሚችልበት አጋጣሚ ይፈጠራል ብዬ አስቤ ነበረ። ግን ደግሞ በደንብ አትሌቲክ ክለቦች እየተጫወቱና እየሞከሩ ነበር። ሞር እንደውም ጎል የሚያገቡ የሚመስሉት እነሱም ነበሩና ግን ደግሞ የአርሰናል ተከላካዮች ምርጥ እንደሆኑ አሁንም እናውቃለን። አዳዲስ ተፈራሚዎችም ሆኑ እነ ገብርኤልም በጣም አሪፍ ፐርፎርም ያደርጉበት ጨዋታ ነበረ። ያንን ተመልክተናል። ስለዚህ አትሌቲኮች ምንም አይነት ጎል ማስቆጠር አልቻሉም እስከ ማርቲኔሊ ተቀይሮ እስከሚገባበት ሰዓት ድረስ እንግዲህ ጨዋታው 0-0 ነበረ። አርቴታና በደጋፊዎቹ የማይወደደው ማርቲኔሊ በቋሚ 11 ውስጥ መግባት የለበትም ተብሎ የሚታሰበው ማርቲኔሊ እንግዲህ ተቀይሮ በገባ በሰከንዶች ውስጥ ነው እንግዲህ አርሰናልን የመጀመሪያው ጎል ማስቆጠር የቻለው እና ያንን ፍጥነቱን እንግዲህ አይተነዋል። ማርቲኔሊ ፈጣን እንጂ የፊኒሽንግ ችግር እንዳለበት ሁላችንም እናውቃለን። ጎላንም የተመለከታቸው ሰዎች ኦልሞስት በረኛው አመለጠው እንጂ ይይዛት ነበር እና የፊኒሽንግ ችግር ያለበት ተጫዋች እንደሆነ ሁላችንም እናውቃለን እንጂ ጥሩ ፖዚሽኑ አሪፍ ነው። ኳስ ሲይዝ ምናምን ነገር ይሮጣል ምናምን፣ ግን አጨራረሱ ላይ ነው ችግሩ። የዛችኛውን ጎልም እንደውም ተርፏል ብዬ አስባለሁ እና ዋጋ የሚያስከፍላቸው አይነት ነገር ነበረ ብዬ አስባለሁ። በዛውም እንግዲህ ቶሳርድ ተቀይሮ ገብቶ እንግዲህ እሱን ጎል ማስቆጠር ችሏል። አርሰናል የመጀመሪያው 3 ነጥቡን ማሳካት ችሏል ብዬ አስባለሁ እና አርቴታ የመረጡት አጫወት ልክ ነው ብዬ አላስብም። ግን ደግሞ ዞሮ ዞሮ አሸንፈዋል። ስላሸነፉ ብቻ ብዙ ጫና አይበዛባቸውም። ይህንን ጨዋታ በአቻነት ወጥተው ወይ ደግሞ ተሸንፈው ቢሆን ኖሮ የመረጡት አጫወት ትንሽ ዋጋ ያስከፍላቸዋል ብዬ አስባለሁ እና ቀጣይ የሲቲ ጨዋታ ነው እና የሲቲ ጨዋታ ላይ እንደዚህ አይነት አጫወት ይመርጣሉ ወይስ አይመርጡ የሚለው ነገር በብዙ አርሰናል ደጋፊዎች እንግዲህ የሚጠበቅ ነገር ነው። በ3 የ6 ቁጥር አይነት ተጫዋቾች እንግዲህ 3ቱንም በደንብ አይተናቸዋል ለማለት ይከብዳል። የ3ቱንም ነገር ነው እንዲሁም ኳሊቲ ያጠፋባቸው። ዙቤሜንዲ ባለፈው በፕሪሚየር ሊጉ ምን እንዳደረገ አይተናል እና የሚገርም ጎል አስቆጥረው 2 ጎሎችንም ማስቆጠርና በታሪኩ ለመጀመሪያ ጊዜ 2 ጎሎችን ነው ሲያስቆጥር እና እንደዛ አሪፍ ፐርፎርም አድርጎ የመጣውን ተጫዋች እንግዲህ እንዲያደምቅ አድርጎታል ብዬ አስባለሁ። ራይስም ብዙም አልነበረም እና ይህንን አጫወት ለሲቲ የሚጠቀሙት ከሆነ አርቴታ ዋጋ ያስከፍላቸዋል። ኦር ደግሞ ልክ እንደ ሊቨርፑሉ ጨዋታ የአቻ ጨዋታ የሚመስል በአጋጣሚ የፔናልቲ ወይ ደግሞ ልክ እንደ ሰዎች ላይ ያገባ አይነት ቅጣት ምት አይነት ጎሎችን ካየን ብቻ የሚያልቅ ጨዋታ ነው የሚመስለኝ እና እንደዚህ የታጫወት የሚጫወት ከሆነ ለሲቲ ከበድ ይላል። ጨዋታውም ለማየት ማራኪ የሚሆን አይመስለኝም እና የአርቴታ አጫወት እንግዲህ አሁን ላይ መፍራት ይሁን ምን እየገባኝ አይደለም። ግን አንድ አሰልጣኝ መጠንቀቁ በጣም አሪፍ ነው። አርሰናል በ3 ተከታታይ ዓመታት እንግዲህ የዋንጫዎችን ሲያጣ ተጠንቅቋል ብዬ አላስብም እና እነዚህ ትናንሽ ጨዋታዎች ላይ ሳይጠነቀቅ ቀርቶ ነው። አትሌቲክ ክለብን በቀላሉ እንደሚያሸንፍ ሁላችንም እናውቃለን። ግን እንደዚህ ጠንቀቅ ብሎ መጫወቱም እንግዲህ አሪፍ ነው ብዬ አስባለሁ። ምናልባት ካለፉት ስህተቶች ለመማር የወሰነው ውሳኔ ነው ብዬ አስባለሁ አርቴታ። እስቲ አርሰናል ደጋፊዎች ካላችሁ ይህንን ነገር እስቲ እንዴት አያችሁ? የአርቴታ ጨዋታ ልክ ነው ትላላችሁ? ድሉስ ይህን ያህል የሚያስደስት ድል ነበር? እሱን እንግዲህ ኮመንት ላይ ያሳውቁ። ስለ ማድሪድ ጨዋታ ሌላኛው እንግዲህ 4 ሰዓት ላይ የተደረገው ጨዋታ እናውራ እስቲ።
ማድሪድ የመጀመሪያው 3 ነጥቡን ማሳካት ችሏል። ኪሊያን ምባፔ እንግዲህ አሁንም ለማድሪዶች ጎል እያስቆጠረ ነው። በ64 ጨዋታ እንግዲህ 50 ጎል ማስቆጠር ችሏል እና ኪሊያን ምባፔ ባለፈው ዓመት በጣም ብዙ እየተተቸ ነበረ። ለቦታው ልክ አይደለም፣ 9 ቁጥር ተጫዋች አይደለም ምናምን ተብሎ እየተባለ ነበረ። ግን እንደዛም ተብሎ እንግዲህ ጎልደን ቦልሱን አሸናፊ ነበረ እና አሁንም እንግዲህ በዘንድሮ እሱ የሚያሸንፈው ይመስላል። ላሊጋው ላይም እንግዲህ ሻምፒዮንስ ሊግ የመጀመሪያው ጨዋታ ላይ 2 ጎሎችን ማስቆጠር ችሏል። ማድሪዶች እንግዲህ ጨዋታው ገና 5 ደቂቃ ላይ እንግዲህ አዲስ የገዙት ከሊቨርፑል ያመጡት ተጫዋች እንግዲህ አርኖልድ በሃምስትሪንግ ጉዳት አጋጥሞታል። አርኖልድ በማድሪድ ቤት የቀናው አይመስልም። የቋሚ 11 ችግር ውስጥ ገብቶ ነበር። አሁን ደግሞ ሌላ ጉዳት ገጥሞታል እና ገና በ5ኛው ደቂቃ የመጀመሪያው የማድሪድ የሻምፒዮንስ ሊግ ጨዋታውን ባረገበት ነው እንግዲህ ተጎድቶ የወጣው እና እሱን ቀይሮ እንግዲህ ካርቫል ገብቷል በጨዋታው። ካርቫልም እንግዲህ በ70 ደቂቃ ላይ እንግዲህ ቀይ ተመልክቷል። እዛ ተገቢ ቀይ ነው ያየው ብዬ አስባለሁ። የካርቫል እንደ እድሜው ብዙ አፒራንስ እንዳረገ ሰው እና ብዙ እንትን ልምድ እንዳለው ተጫዋች ያን ስህተት ይሰራል ብዬ አልገመትኩም ነበረ። በረኛው ትንሽ መጣበት፣ ግን ደግሞ እሱም ቴስታ ዘንዝሮ ነበር ምናልባት እዚህ ምስሉ ላይ እንደምታዩት እና ያንን ነገር አድርጓል። ትክክለኛ የሚገባውን ቀይ አይቷል። እንግዲህ ማድሪዶች ምናልባት ዋጋ ሊያስከፍል የሚችል ቀይ ካርድ ነበር፣ 1-1 ነበሩ በዛ ሰዓት እና ዋጋ ያስከፍላቸው ነበር ብዬ አስባለሁ። ግን ደግሞ ማድሪዶች ያንን ነገር ሌላ ፔናልቲ በማግኘት እንግዲህ 2-1 ማሸነፍ ችለዋል። ማርሴዎች ነበሩ ቀድሞ ጎል ማስቆጠር የቻሉት። አርዳ ጉለር በተሳሳተው እንግዲህ ግሪንውድ ቀምቶት ሄዶ አሲስት በማድረጉ እንግዲህ ዊሃ የሚባለው ተጫዋች እንግዲህ አስቆጥሮ ማድሪዶች 1-0 ተመሩ። ከዛም እንግዲህ የሮድሪጌዝ የተሰራ ፔናልቲ ኪሊያን ማስቆጠር ቻለ እና ብዙም ደቂቆች አልፈቱም፣ አቻ ሆነ የመጀመሪያው ፈርስት ሃፍ። ሰከንድ ሃፍ ላይ እንግዲህ በደንብ መንቀሳቀስ ችሏል። የሆነ በሁለቱም ሳይድ በማርሴይም ነው በማድሪድ በኩል ጥሩ እንቅስቃሴ ያየንበት ጨዋታ ነበረ። ምናልባት ማድሪድ ይቀለዋል ተብሎ ታስቦ ነበር። የጨዋታ ግን ቀላል ጨዋታ አልገጠማቸውም። ሁለቱንም ጨዋታዎች በፍጹም ቅጣት ምት ነው እንግዲህ ማስቆጠር የቻሉት በፔናልቲ። ስለዛ ቀላል ጨዋታ አልነበረም እና ብዙ እድሎችን አግኝተዋል። ያንን ጎል ማስቆጠር አልቻሉም። ጃቪ አሎንሶ ከቬኒሲየስ ጁኒየር እንግዲህ ሮድሪን መጥቶ በሮድሪን ነበር በቋሚነት ያስጀመሩትና ቬኒሲየስ ነው ተቀይሮ ገብቶ እንግዲህ ያቺ የሁለተኛ ፔናልቲን የማስገኘት እድል ያገኘው። ፔናልቲዋ እንግዲህ አወዛጋቢ ነበረች። ያሰጣል ወይስ አያሰጥም የሚል ነበረ። ተጫዋቹ እንግዲህ ከቪኒሲየስ እግር ለመውሰድ ተንሸራቶ ነበረ። ኳሱን ግን ነክቶታል። በተንሸራተተበት ሳይድ እንግዲህ መሬት በሚወድቅበት አጋጣሚ ኳሷን ነካው። በግራ እጁ ነበር የነካው፣ ግን ደግሞ ፔናልቲ ሰጥቷል። ምናልባት ይሄ አንዳንዴ ኳስ ወደ እጁ የሚለው ህግ እንግዲህ ሁሉም ቦታ ላይ ይሰራል አይሰራም የሚለው ነገር አጠራጣሪ ነው። ምናልባት ኳሱን ያያችሁ ሰዎች እንግዲህ እስቲ ኮመንት ላይ ብታሳውቁ በጣም ደስ ይለኛል እና ምናልባት ፔናልቲ አይሆንም የሚል ስሜት ነበረኝ። ምንም እጁን ምንም የሚያደርግበት አጋጣሚ አልነበረውም። ይሄ ያለ አይደለ ወይ ቆሞ አይደለም የመተው ኳሱን ሸርተት ይወርዷል። ኳሷን ከቪኒሲየስ እግር ነክቷታል፣ የሆነ አቅጣጫ አስቷል። ከዛ በኋላ ነው እንግዲህ ኳሷ ወደ እሱ ወደ ወደቀበት ሳይድ የመጣችው እና ፔናልቲ ተገቢ አይደለም ብዬ እኔ በበኩል ያስባሉ። ዞሮ ዞሮ ፔናልቲውን ሰጥተውታል። እንግዲህ ዳኛው ኪሊያንም እንግዲህ ያችን ፔናልቲ ኦልሞስት ተመልሶበት ነበር እና ፓወርፉል የሆነች ሹት ስለሆነች ነው እንግዲህ ፔናልቲውን ማስቆጠር የቻለው እንጂ በረኛው ቦታውን አቆሙበታል፣ ፕላስ ደግሞ ነክቶበት ነበር እና ምናልባት የመያዝ ድሉ ሰፊ ነበር። ማርሴዎች የመጀመሪያ ጨዋታቸውን ተሸንፏል። ማድሪድ ደግሞ የመጀመሪያ ጨዋታውን ማሸነፍ ችሏል። መጥፎ የሚባል እንቅስቃሴ አላረጉም፣ ግን ደግሞ ማድሪድ በዛሬው አጫወት ትንሽ ይከብዳል እና የሆነ የሚቀይሩት ነገር አለ ብዬ አስባለሁ። ጃቪ አሎንሶ ይቀይራል ብዬ አስባለሁ እንጂ በዛሬው አጫወት ብዙ የሚጓዝ አይመስልም። ኪሊያን ነው በቃ ጎሎችን በየትኛውን መንገድ ያስቆጥራል፣ ወይ ፔናልቲ ያስቆጥራል ወይ ደግሞ በጨዋታ ያስቆጥራል እና ቬኒሲየስን ቤንች አርጎ መጀመር ስህተት ነው ብዬ አስባለሁ። ሮድሪም መጥፎ የሚባል እንቅስቃሴ አላደረገም፣ ግን የቬኒሲየስ ጥቅም ለማድሪድ ምን ያህል እንደሆነ እናውቃለን እና ቀጣይ ጨዋታዎች የሻምፒዮንስ ሊግ ጨዋታዎች ላይ በቋሚ 11 ውስጥ ይካተታል ብዬ ማስበው ተጫዋች ነው እና ሁለቱም እንግዲህ አርሰናሎችም ሆነ ማድሪዶች ተቸግረው ነው ይህንን ጨዋታ ማሸነፍ የቻሉት። በቀላሉ ያገኙ 3 ነጥብ አይደለም ብዬ መናገር እችላለሁ። ሌላኛው እንግዲህ ብዙዎች ያልጠበቁትና ብዙ ትኩረት ሳያገኝ አሪፍ ጨዋታ የነበር የሚመስለው የዶርትመንትና የጁቬንቱስ ጨዋታ ነው። ይህ ጨዋታ እንግዲህ 4-4 ነው የተጠናቀቀው። 8 ጎሎችን ነው እንግዲህ በጨዋታው ላይ መታየት የቻለው እና ቀላል ጨዋታ አልነበረም። ጁቬንቱሶች በሜዳቸው እንግዲህ 4 ጎል ተቆጥሮባቸዋል። መልሰው ደግሞ 4 ጎል ማስቆጠር ችሏል።
ከ94ኛው ደቂቃ ድረስ 4-2 እየተመሩ ነበር። ከ94ኛው ደቂቃ በኋላ 94ኛው እና 96ኛው ጎል በማስቆጠር ነው እንግዲህ ይህንን ጨዋታ በአቻነት የጨረሱትና ምን ያህል አጓጊ ጨዋታ እንደነበረ እንዲህ ከውጤቱ መመልከት እንችላለን። እና ብዙዎቻችን ምናልባት የማድሪድን ጨዋታ ነበር ስንመለከት የነበረው ብዬ አስባለሁ። እና የጁቬንቱስ እና የዶርትመንት ጨዋታ እንዲሁ ሃይላይት ራሱ ቢታይ በጣም የሚያጓጓ ጨዋታ ይመስለኛል። ጁቬንቱሶች እንግዲህ ሰመር ላይ ምናልባት የምታስታውሱ ከሆነ ዩናይትድ ደጋፊዎችም ይህንን ቪዲዮ ታይቷላችሁ ብዬ አስባለሁ። ቪላሆቪች ለዩናይትድ ቀርቦ ነበር፣ ለተለያዩ ክለቦች እያቀረቡት ነበር። ይህንን አጥቂ ያስፈርሙልን እኛ አንፈልገውም አይነት ነገር እየተባለ ነበር እና ቪላሆቪች እንግዲህ በቻምፒየንስ ሊጉም አሁን 2 ጎል አስቆጥሮላቸዋል። በሴሪያውም እንግዲህ ጎሎችን እያስቆጠረ ነው እና ያ የመገፋቱ ስሜት ውስጡ የሆነ ነገር ጭሮበት አሪፍ ፐርፎርም እያደረገ ይመስላል እና ጁቬንቱሶች እንግዲህ በሚቀጥለው ሰመር ላይ በነፃ የሚያጡት ተጫዋች ነው። ምናልባት አሁን አሳምነውት ሊያስፈርሙት ይችላሉ ፐርፎርማንሱን አይተው እና ይልዲዝ የሚባል ደግሞ ሌላ ኮከብ አለ፣ ሌላ ስታር፣ ለዓለማችን ምርጥ የሚባል ነገር ያየንበት ይልዲዝ እንግዲህ የሚገርም የጁቬንቱስ ስታር ነው ብዬ መናገር እችላለሁ እና ምን አይነት ፐርፎርማንስ እያደረገ እንደመጣ የጁቬንቱስ ከኢንተር ላይ አይተነዋል። የቻምፒየንስ ሊጉ ላይ እንግዲህ እሱ ነው ከፍተኛ ተጽዕኖ የፈጠረው ጨዋታው ላይ እና ይልዲዝ ሌላኛው ስታር ነው። የቪላሆቪች ነገር ግን ጁቬንቱሶች በደንብ ያስቡበታል ብዬ አስባለሁ እና ቪላሆቪች የተገፋው ተጫዋች እንግዲህ ጁቬንቱሶችን አሁንም ሴቭ እያደረገ እየወጣ ነው። እስቲ ቀጣይ የምንመለከተው ነው የሚሆነው። ሌላኛው ቶተንሃም ነው። እንግዲህ ቶተንሃም ቪላሪያንም በ1-0 ማሸነፍ ችሏል። ኦንጎል ነው የተቆጠረች እንግዲህ ገና በ4ኛው ደቂቃ የተቆጠረች ጎል ሙሉ 90ውን ደቂቃ እንግዲህ በዛ ማጠናቀቅ ችለዋል። ለቶማስ እንግዲህ ይሄ ቀላል አይደለም። የመጀመሪያ ቻምፒየንስ ሊግ ጨዋታቸውን በቶተንሃም አሰልጣኝነት እንግዲህ ማድረግ ችለዋል። ያንን ማሸነፍ ደግሞ ቀላል አይደለም። ቶተንሃሞች እንግዲህ ባለፈው 17ኛ ጨርሰው ነበር እና ልክ ከዩናይትድ ጋር በኤሮፓ ሊጉ ፋይናል ተገናኝተው ፋይናሉን ማሳካታቸው ዩሮፓ ሊጉን ማሳካታቸው ነው ወደ አውሮፓ ቻምፒየንስ ሊግ የመለሳቸው እና ይሄ ቀላል አይደለም። የመጀመሪያው 3 ነጥባቸውን ማሳካት ችለዋል። እንግዲህ ልክ እንደ አርሰናልም እንደ ማድሪድም አሳክቷል እና ለቶማስ ይህ ትልቅ ነገር ነው። ይህ ቀስ ብሎ የሚሻሻል ነው። አዲስ አሰልጣኝም እንደመሆኑ መጠን ፕሪሚየር ሊግ ላይ ያላቸው ነገር ደግሞ በጣም አሪፍ ነው። ከ4 ጨዋታ እንግዲህ 3ቱን አሸንፏል። አንድ ብቻ ነው በበርንሞዝ መሸነፍ ይቻሉት። ቻምፒየንስ ሊግ የመጀመሪያው ጨዋታቸውን አሸንፏል። ስለዚህ መጥፎ የሚባል አጀማመር አይደለም። ለአሰልጣኙም ሆነ ለክለቡ ከባለፈው ዓመት የተሻለ ፐርፎርም ያደርጋሉ ተብሎ ይጠበቃል። ሌላኛው የቤኔፊካ እና የፒኤስቪ ውጤት ነው። ሁለቱም እንግዲህ በሜዳቸው እና በደጋፊያቸው ፊት መሸነፍ ችለዋል እና የመጀመሪያ ጨዋታቸውን በሜዳቸው ተሸንፈዋል። እነዚህ እንግዲህ የመጀመሪያ ሳምንት የመጀመሪያ ቀን የቻምፒየንስ ሊግ ውጤቶች ናቸው። ነገም እንግዲህ ተጠባቂ ጨዋታዎች አሉ። ከነዛ ጨዋታዎች መሀል እንግዲህ በጣም አጓጊ ጨዋታ ይመስለኛል በቼልሲ ከባየር ሙኒክ በጣም የሚያጓጓ ጨዋታ ነው። ሌላኛው ደግሞ ሊቨርፑል አለ ከአትሌቲኮ ማድሪድ እና እነዚህ ሁለቱ ጨዋታዎች እንግዲህ በተመሳሳይ ሰዓት 4 ሰዓት ላይ ነው የሚደረጉት። ለሁለቱ ጨዋታዎች በደንብ የምናወራ ይሆናል። የመጀመሪያ ሳምንት የቻምፒየንስ ሊግ የመጀመሪያ ቀን ጨዋታዎች እንዴት አያቸዋቸው? ኮመንት ላይ ያሳውቁኝ። በሚቀጥለው ቪዲዮ እንገናኛለን። ለዚህ ቻናል ግን አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረጉት እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው።